እንደ አውሮፓውያን አቆጣጠር በ1949 ደፋርና ከቦታ ቦታ ተንቀሳቅሶ ወንጌልን የሚሰብክ ወጣት በእያንዳንዱ ክፍለ ዓለም በመጪው ትውልዶች ላይ ተጽዕኖ የሚያሳድር አንድ ጉዞ ጀመረ። ቢሊ ግራም ከ50 ዓመታት በላይ በቆየ አገልግሎታቸው ቁጥራቸው ከ210 ሚሊዮን ለሚበልጡ ሕዝቦች በኢየሱስ ክርስቶስ የሚገኘውን ተስፋ እርግጠኛነት በጥልቅ የፍቅር ስሜት ሰብከዋል። ስለ እግዚአብሔር የማልረዳቸው በርካታ ነገሮች አሉ። የራሱን መገለጥ እንኳን የተቀበልኩት በእምነት ነው። ይህ ሰባኪ በመላው ዓለም ውስጥ በሚገኙ 185 ሀገራት ተዘዋውሮ ወንጌልን በመስበክ የሰው ዘሮችንና የተለያዩ ሃይማኖቶችን በጋራ ወደ አንድ ዓላማ አምጥቷቸዋል። ክርስቶስ የሁሉም ሕዝቦች ነው። እርሱም የመላው ዓለም ነው። እርሱ ከአገር መሪዎች ጋር ቆሟል። ከተከበሩና ታላላቅ ሰዎች እንዲሁም ከዓለም መሪዎች ጋር ተገናኝቷል እና ዛሬም ቢሊ ግራም በዓለም ታሪክ ውስጥ እጅግ ታላቅ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች መካከል የሚቆጠርና ዕውቅና የተሰጠው ነው። Tonight I want to speak on the University of Life. Many of you go to college or the university, and if you don't go, you maybe are planning to go. ዛሬ ማታ እኔ ስለ ሕይወት ዩኒቨርሲቲ መናገር እፈልጋለሁ። ብዙዎቻችሁ ኮሌጅ ወይም ዩኒቨርሲቲ ገብታችኋል ወይም ካልገቡ ምናልባት ለመሄድ እያሰቡ ሊሆን ይችላል እና ሁላችንም በሕይወታችን ስለምንማርበት ዩኒቨርሲቲ ማውራት እፈልጋለሁ። እንደ ጽሑፍ ወደ ማቴዎስ 11ኛው ምዕራፍ 28ኛው ቁጥር ወደ እኔ ኑ እናንተ ደካሞችና ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ፣ ቀንበሬም በእናንተ ላይ ውሰዱ፣ ከእኔም ተማሩ እኔ የዋህ ነኝና ለነፍሳችሁም ረፍትን ታገኛላችሁ። ቀንበሬ ቀላል ነውና ሸክሜም ብርሃን ነው። አሁን በዚህ የሕይወት ዩኒቨርሲቲ ውስጥ ልትወርቅ ትችላለህ፣ ግን ማቋረጥ አትችልም። ወደ እኔ ደግሞም ኢየሱስ ወደ እኔና ያ የሰጠው የመጀመሪያ ግብዣ በዚህ ክፍል ውስጥ ነው። ያ የቃል የጉልበት ሥራ ሁሉ ድካም ማለት ነው። ረፍት የማያገኝ ሰው ማለት ነው እና ከባድ ሸክም ናቸው። እነርሱ ሥነ ሥርዓት ሕግና የብሉይ ኪዳን የሞራል ሕግ ጋር ተጭነዋል። የፈሪሳውያንና የሃይማኖት መሪዎች ሕግ ሁሉ ሕጋዊውን ነገር ሁሉ አስቀምጠው ነበርና ተጭነውበት እየደከሙ ነበር። ኢየሱስ ወደ እኔ ኑ እና ዕረፍት እሰጣችኋለሁ፣ የቀረው ዕረፍት እንጂ የቀረው ምንም ነገር አለማድረግ አይደለም እና ይህ ግብዣ እውነትን ፍለጋ ለደከሙ ወንዶችና ሴቶች ነው። የሕይወትን ዓላማና ትርጉም በመፈለግ ደክመዋል። ከየት ነው የመጣሁት? ለምን እዚህ ነኝ? እና ወዴት እየሄድኩ ነው? ለሕይወቴ ዓላማና ትርጉም እየፈለግኩ ነው። እውነትን እየፈለግኩ ነው እና ከእሱ ደክመዋል። ኢየሱስ የደከመው የእግዚአብሔርን ፍለጋ በራሱ ያበቃል እያለ ነው። አሁን እውነትን አገኘህ፣ እኔ እውነት ነኝ አለ። ፍለጋህን ማቆም ትችላለህ። አገኘኸው። ቀንበሬንም በእናንተ ላይ ውሰዱ፣ ከእኔም ተማሩ፣ እኔ የዋህና የዋህ ነኝና ለነፍሳችሁም ረፍትን ታገኛላችሁ። ቀንበሬ ቀላል ነውና ሸክሜም ብርሃን ነው። ኢየሱስ እንዲህ አለ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ኢየሱስ ሊሰጥህ የሚችለውን ረፍትን ትፈልጋለህ? በቴሌቪዥን እየተመለከታችሁ እንደዛ የምትፈልጉ አላችሁ። በማያዩ ገጹ ላይ ቁጥር አለ። አሁንም ስልክ ቁጥር አንስታችሁ ደውሉ። ጥያቄዎችን መልስ ለመስጠትና ለመርዳት የሰለጠኑ ሰዎችን ማነጋገር ትችላላችሁ። ምክንያቱም ክርስቶስ ወደ ሕይወታችሁ የሚያመጣውን ሰላምና ይቅርታና ደስታ ማግኘት ትችላላችሁ። አሁን ስልኩን አንስተው ይደውሉ። ነገር ግን ከሕይወት ለማምለጥ የሚፈልጉ ብዙ ሰዎች አሉ እና ከመዝሙረኛው ጋር እረ እንደ ርግብ ክንፍ በኖረኝ ያን ጊዜ እበራለሁ ከዓለምም እወጣለሁ። ይህንን ለማድረግ ፈልገህ ታውቃለህ? ካለህበት ውጅንብርን መውጣት ከሕይወት ጫና ርቀ መብረድ ብትፈልግም አትችልም። መዝሙረኛው ለማምለጥ የሚናፍቅ የብዙዎች ጩኸት ሆኗል። መጽሐፍ ቅዱስ የዘመነ ነው፣ ለሰው ሕይወት መጽሐፍ ነው እና ፈጽሞም አልተለወጠም። መዝሙረኛው ደግሞ በጣም ተጨንቄያለሁና የሚምርን እፈልጋለሁ፣ ነገር ግን አልነበረም አለ። ለአጽናኞች ግን አላገኘሁም እና እርዳታ ለማግኘት በየቦታው ፈልገህ ልታገኘው አልቻልክም እና በ14 እና በ25 መካከል ያለው ጊዜ በሕይወት ውስጥ በጣም አስቸጋሪ ጊዜ ነው ብዬ አስባለሁ። ምክንያቱም ሰውነቶ እየተለወጠ ነው፣ በስነ ልቦናና በፊዚዮሎጂ እየተለወጡ ነው። ነገር ግን በሕይወት ውስጥ አንዳንድ ታላላቅ ውሳኔዎችን እንዲያደርጉ ተጠይቀዋል።
ወደ ትምህርት ቤት የሚሄዱበት ምን አይነት ሥራ ይፈልጋሉ? ወይም ሥራ እንኳን ማግኘት ከቻሉ የእርሶ ሙያ ምን እንደሚሆን፣ ማንን ልታገባ ነው እና እነዚያን የሕይወት ውሳኔዎችን እንድትወስን ትጠየቃለህ። በሕይወት ውስጥ የእርሶ ፍልስፍና ምን ይሆናል? ማን ሊመራህና ሊመራህ ነው? ሃይማኖትህ ምን ይሆን? ምክንያቱም ሁላችንም በተፈጥሮ ሃይማኖተኛ ነን። አምላክ እንዳለ እናምናለን። ዛሬ ማታ በዚህ ታዳሚ ውስጥ አምላክ የለሽ አለ ብዬ አላምንም። ከችግራቸው መውጫ መንገድ እንደሌለ ለሚሰማቸው እኔ መውጫ መንገድ ነኝ አለ ኢየሱስ። ከእኔ ተማሩ አለ። አየህ፣ ኢየሱስ ወደ ዩኒቨርሲቲ ውስጥ ፕሮፌሰር ነበር እና እንደ አንድ ባለሥልጣን ተናግሯል። እና ዛሬ እንደ ፕሮፌሰር በኢየሱስ እግር ስር እንድንቀመጥ እፈልጋለሁ። አሁን በዚህ የሕይወት ዩኒቨርሲቲ ውስጥ 3 አስፈላጊ ኮርሶች አሉ። 3 አስፈላጊ ኮርሶች መውሰድ አለቦት። ስለ እሱ ምንም ማድረግ አይችሉም። በመጀመሪያ ተወልደሃል። ሕይወት ራሱ አሁን መወለድህን አልመረጥክም። አንድ ሰው ልጁን ልጄ ሆይ እንድትወለድ ብትለምን መልሱ አይሆንም ነበር አለው። ስለ መኖር አልተማርክም። መኖርን ለማቆም ምን ማድረግ አንችልም። የት እንደምትወለድ አልመረጥክም እና ምን አይነት የቆዳ ቀለም እንደምትይዝ አልመረጥክም። ለዚህ ነው የዘር ጭፍን ጥላቻ ሊኖርብህ አይገባም። ያ ነጭ ቆዳ ያለው ወይም ያ ጥቁር ቆዳ ወይም ቡናማ ቆዳ ያለው ሰው አልተጠየቀም። ምርጫ አልነበራቸውም። እንደ ሰው ባልንጀራ ውደዷቸው እንጂ በእርግጠኝነት እንደ ክርስቲያን ባልንጀሮች ወይም አማኞች ውደዷቸው። ስለዚህ ማምለጥ አትችልም። ከቆዳ መውጣት አትችልም። ከዘር መውጣት አትችልም። ከሕይወትም አትዘልልም። እዚህ ነህ። ስለዚህ መለወጥ የማትችለው አንድ እውነታ ነው። አሁን ሁለተኛው አስፈላጊ ኮርስ እርሶ ወደፊት ይሞታሉ ነው። ተወልደ ትኖራለህ፣ ነገር ግን አንድ ጊዜ ትሞታለህ። እግዚአብሔር ሕዝቅያስን ትሞታለህ፣ በሕይወትም አትኖርም አለው። መጽሐፍ ቅዱስ ለሰው አንድ ጊዜ መሞት በኋላም ፍርድ እንደተሾመበት ይናገራል። መክብብ ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል። 5 ዓመት ወይም 10 ዓመት ወይም 50 ዓመት ምንም ለውጥ አያመጣም። ትሞታለህ። ብዙ መጽሐፍ ቅዱሳዊ ገጸ ባህሪያትና በታሪክ ውስጥ ብዙ ሰዎች ለብዙ ዓመታት የኖሩ ግን ሁሉ ሞተዋል። አንድ ቀን አለ፣ አንድ ሰዓት አለ፣ አስቀድሞ የተሾመ አንድ ደቂቃ አለ፣ አስቀድሞ ለሞት ተዘጋጅቷል። መጽሐፍ ቅዱስ ዘመኑም የተወሰነለት የወሩም ቁጥር በአንተ ዘንድ ናቸውና ወሰንህን ሾምኩለትና አልፍም ይላል። በታሪክ ውስጥ መሞት የሌለበት አንድ ሰው ብቻ አለ፣ እርሱም ኢየሱስ ክርስቶስ ነበር። ነገር ግን በመስቀል ላይ በአንተ ምትክ ሊሞትልህ መሞትን መረጠ። እኔ በራሴ አኖራታለሁ እንጂ ከእኔ ማንም አይወስድብኝም አለ። መሞት አላስፈለገውም። በፈቃዱ ያደረገው ስለሚወድህ ነው። እናም እሱ የሕይወት ሸክሞች እንድንሸከም ሊረዳን እንደሚፈልግና እንደሚወደን እና ኃጢአታችንን እና ውድቀታችንን እና ስህተቶቻችንን ይቅር ለማለት ፈቃደኛ መሆኑንና ሕይወትን እንደገና መጀመር እንደምንችል ማወቅ አስደናቂ ነገር ነው። ዳግመኛ መወለድ እንደገና መወለድ እንችላለን። እስቲ አስቡት። በመስቀል ላይ ሞቶ ቀበሩት ብቻ ሳይሆን ከሙታንም ተነስቷል እና ተመልሶ ይመጣል። እርሱም አለ ምርጡ ገና ነው። ስለዚህ ሙታንን ሕያዋንን የሚገዛ ዘንድ ክርስቶስ ሞቶአልና። በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። መጨረሻው ይህ ከሆነ፣ ይህ ሕይወት ብቻ ከሆነ አሳዛኝ ነበር። ይህ ከሆነ ሕይወት ምን ማለት ነው? አጭር ጊዜ ኖረን እንሞታለን። ከዚያ ሁሉም ነገር አልቋል። እንዳትነግረኝ። የሕይወት ትርጉም አለ፣ የሕይወት ዓላማ አለ እና በመጽሐፍ ቅዱስ ውስጥ ተዘርዝሯል። ምን እንደሚሆን በትክክል ይገልጻል እና በትክክል እንዴት ማድረግ እንዳለቦት ይነግሮታል። ሞት በአንድ ጥሩ ሰው ሕይወት ውስጥ የመጨረሻ ቃል አይደለም። ከሞት በኋላ ሕይወት አለ። ጳውሎስ ወደ ሮሜ ሰዎች እንዲህ ሲል ጽፏል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ክርስቶስ ጌታ እና አዳኝ እንደሆነ ለመቀበል ፈቃደኛ ከሆናችሁና በልብህ አምነ ከሙታን ለተነሳው ክርስቶስ ራስን ከሰጠ ዛሬ ማታ ልትድን ትችላለህ እና ልታውቀው ትችላለህ። ከዚያም በዩኒቨርሲቲ ውስጥ ሦስተኛው ነገር የሚያስፈልገውና የእግዚአብሔር ፍርድ ያስፈልጋል። አንድ ቀን እዚህ ስለኖርንበት ሕይወት የሞራል ዘገባ መስጠት አለብህ። አየህ፣ ከተጸነስክበት ጊዜ ጀምሮ እግዚአብሔር እያየህ መጽሐፍ በሚባል ነገር እየመዘገበ ነው። ያሰብከው ሐሳብ ሁሉ፣ ያሰብከው ተነሳሽነት፣ የምትወስነው እያንዳንዱ ውሳኔ፣ የምትናገረው
ያንዳንዱ ቃል የተደበቀው ነገር ሁሉ አንድ ቀን በፍርድ ቀን በስክሪኑ ላይ ሊታይና ሊደመጥ ነው። እናንተም ታደርጋለህ። ወደ መስቀል መጥታችሁ ለኃጢአታችሁ ንስሐ ገብታችሁ ክርስቶስን አዳኝ አድርጋችሁ ካልተቀበላችሁ በቀር ፍርዱ አይቀርም። ከዚያም ካሴቶች ይደመሰሳሉ፣ ስዕሎች ይደመሰሳሉና እግዚአብሔር እንኳን ሊያስታውሳቸው አይችልም። እግዚአብሔር ኃጢአታችንን ይረሳል ይላል። በባህር ጥልቅ ውስጥ ይቀብራቸዋል። ስትወለድ ስምህ በመጽሐፍ ተጽፏል እና ያደረጋችሁት ወይም ያሰባችሁት ወይም የተናገራችሁት ነገር ሁሉ በመጽሐፍት ውስጥ ተጽፏል። ክርስቶስን ስትቀበሉ በእውነት ተቀበሉት። ማለቴ ወደ ቤተ ክርስቲያን መቀላቀል ብቻ አይደለም፣ ሕይወታችሁን ሙሉ በሙሉ ለእርሱ በመስጠት በእውነት እርሱን መቀበል ማለቴ ነው። ይህን ስታደርግ ስምህን ከመጽሐፍት ያብሳል፣ ያጠፋታል። ስምህንም በሕይወት መጽሐፍ ይጽፋል እና ስምህ በሕይወት መጽሐፍ ውስጥ ካለ ወደ መንግሥተ ሰማያት ትሄዳለህ። እናም ከዚያን ጊዜ ጀምሮ መንግሥተ ሰማያትን በምድር ላይ ትኖራላችሁ። ችግሮችና ሐዘኖችና ችግሮችና ሁሉም ነገሮች ይኖራሉ፣ ግን እርሱ ካንተ ጋር ይሆናል። እናም ለመሞት ስትመጣ እንኳን ልትጋፈጠው የሚገባህ በዚህች ቅጽበት ውስጥ እጅን በመያዝ እዚያ ካንተ ጋር ይሆናል። አሁን በሕይወት ዩኒቨርሲቲ ውስጥ አማራጮችን መምረጥ የሚችሉባቸው አንዳንድ ኮርሶች በዩኒቨርሲቲ ውስጥ አሉ። በመጀመሪያ የእርሶን የሕይወት መንገድ መምረጥ ይችላሉ። ኢያሱም ዛሬ ምረጡ አላቸው። የመምረጥ መብት አሎት። ከእንስሳት የሚለየን ወይም ቢያንስ ከእንስሳት የሚለየን ያ ነው። የመራር ምርጫ መብት አለን። መምረጥ ትችላለህ። እግዚአብሔር ማንንም አያስገድድም። እርሱን እንድትታዘዙ አያደርግም። መምረጥ ትችላለህ። ከፈለክ እሱን መቃወም ትችላለህ። ከፈለክ ቡጢህን በእርሱ ላይ መንጠቅ ትችላለህ፣ ወይም ልብህን ከፍተህ አስገባው። ምክንያቱም መጽሐፍ ቅዱስ የልባችሁን ደጅ እያንኳኳ መግባት እንደሚፈልግ ያስተምራል። መጽሐፍ ቅዱስ ሁለት የሕይወት መንገዶች እንዳሉ ያስተምራል። ወደ ጠበበው ደጅ ሰፊ ወይም በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ትልቅ መንገዱም ትልቅ ነውና ወደዚያም የሚገቡ ብዙዎች ናቸው። ወደ ዘላለም ሕይወት የሚወስደው ደጅ ግን ትንሽ መንገዱም ጠባብ ነው፣ የሚያገኙትም ጥቂቶች ናቸው። በዓለም ታሪክ ውስጥ ከተወለዱት ሰዎች መካከል ጥቂቶቹ ብቻ ያንን ጠባብ በር ያገኙታል ብለዋል። ሊያገኙት ይችላሉ፣ ግን ለመግባት እምቢ ይላሉ ወይም መግባትን ቸል ይላሉ። ጠባብ ደጅ መስቀል ነው። በመስቀሉ መንገድ መምጣት አለቦት። አንገታችን ላይ መስቀል እንዲኖረን እንወዳለን። መጽሐፍ ቅዱሳችን ላይ እንዲቀረጽ እንፈልጋለን። የሚያማምሩ የወርቅ መስቀሎችን ማየት እንፈልጋለን። በአብያተ ክርስቲያን ውስጥ በሸምበቆች አናት ላይ መስቀልን ማየት እንወዳለን። እኔ ማውራው ያ አይደለም። ክርስቶስ ስለሞተበትና ደሙን ስላፈሰሰበት ስለዚያ አሮጌ ቋጢ መስቀል እያወራው ነው። ወደዚያ መስቀል መጥተህ ጌታ ሆይ እኔ ኃጢአተኛ ነኝ፣ እናዝናለሁ፣ እናም ከኃጢአቴ ለመመለስ ፈቃደኛ ነኝ፣ እናም ከዚህ ቅጽበት ጀምሮ አንተን ተቀብያለሁ፣ እናም ያለምንም ጥርጣሬ ለአንተ ሙሉ ቃል እገባለሁ። ያኔ ነው ስምህ ከመጽሐፍቱ ሲጠፋ እና በጠባቡ መንገድ ላይ ስትሄድ ነው። ወደ ዘላለማዊ ሕይወት በምትመራው በጠባቡ በር ስታልፍ ነው። ኤርምያስ እግዚአብሔር እንዲህ ይላል፣ እነሆ በፊትህ የሕይወትን መንገድ የሞትንም መንገድ አኖራለሁ። በመጽሐፍ ቅዱስ ውስጥ የተገለጹ ሁለት መንገዶች አሉ፣ የሕይወት መንገድ፣ የሞት መንገድ። በየትኛው መንገድ ላይ ነህ? በየትኛው መንገድ ላይ ኖት? በሞት መንገድ ላይ ስለሆንክ ዛሬ ማታ መንገድ እንድትቀይር እጠይቅሃለሁ። ወደ ጥፋት በሚወስደው ሰፊ መንገድ ላይ ኖት? መዞር መለወጥ ትችላለህ። ይህ ስብሰባ የሚያወራው ያን ነው። ለዚያም ነው እነዚህ ሰዎች ሰርተው የጸለዩትና እነዚህ ሴቶችና ወጣቶች እንደርሶ ያሉ ሰዎች ከመዘግየቱ በፊት መንገዶች እንዲቀይሩ ይህንን ሁሉ ለማምጣት። አየህ፣ ሰይጣን መጥቶ አዳምና ሔዋንን ለማሳሳት በሚያምር እባብ ተጠቅሞ በሦስት መንገዶች ፈትኖ በዚያው በሦስቱ መንገዶች ዛሬ ማታ ፈትኖሃል። የምግብ ፍላጎት፣ ውበት፣ ኩራት። በዘፍጥረት 3:6 ላይ የተከለከለውን ፍሬ ለመብል ጥሩ ነው የሚለውን ፍሬ አይታለች። በሁለተኛ ደረጃ ለዓይኖች ደስ የሚያሰኝ ውበት፣ ጥበበኛ አድርግ
ትዕቢት ሰይጣንና ክርስቶስን በሦስት መንገዶች ሲፈትነው ራሱን አልለበሰም። ኢየሱስ ተቃወመው። ኢየሱስ በሔዋን ላይ ባደረገው በሦስት መንገዶች ዲያብሎስ እንዴት እንደተቃወመው ታውቃለህ? ቅዱሳት መጻሕፍትን በመጥቀስ ከዲያብሎስ ጋር አልተከራከረም። ቅዱሳት መጻሕፍትን ጠቅሷል። ጌታ አምላክን አትፈታተነው ተብሎ ተጽፏል አለ። አሁን በተመሳሳይ ሦስት መንገዶች ይፈትሻል። በመጀመሪያ የዓይን ፍላጎት አለ። ያ የነገሮች ፍላጎት ነው። ይዞታዎች የሕይወታችሁ ዋና ነገር ሊሆኑ ይችላሉ። እነዚህ ነገሮች የተሳሳቱ አይደሉም። ነገር ግን ሕይወታችሁ ገንዘብና ንብረትን በማግኘት ላይ ያማከለ ከሆነ ያ ስህተት ነው። ያ ጣዖት ነው። አምልኮ ይሆናልና እግዚአብሔር ከማንኛውም ኃጢአት ይልቅ ጣዖትን ማምለክ ይጠላል። ያ የዓይን ፍላጎት ነው። ከዚያም የሥጋ ምኞት፣ ደስታ የሚያምር ይመስላል። ምኞት፣ ሥጋዊ ነገሮች፣ ቅንጦት፣ መዝናኛ በእግዚአብሔር ላይ ቀዳሚ ቦታ እያያዘን ነው እና አንዳንዶቻችን ነፍሳችንን ለደስታ እንሸጣለን። ከመጠን በላይ መብላት፣ ወሲባዊ ግንኙነት፣ አላግባብ መጠቀም፣ ከመጠን በላይ አልኮል። መጽሐፍ እንዲህ ይላል፣ ዓለሙ በምኞት ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ከአፍታ በፊት የሰማነው ነው፣ ያልፋል። ይህ የምታዩትና የምትሰሙትና እያደረጋችሁት ያለ ሁሉ በአጭር ጊዜ ውስጥ ይጠፋል። የመጨረሻው ብቸኛው ነገር ለእግዚአብሔር ስትሰሩት የነበረውና በእርሱ ላይ ያሉት እምነት ነው። ከዚያ የሕይወት ኩራት፣ የአቋም ከራስ ወዳድነት ጋር እነዚህ ነገሮች በእግዚአብሔር ዓይን የተሳሳቱ ብቻ ሳይሆኑ ዘላቂ እርካታን አይሰጡም እና ከዚያ የመምረጥ መብት ያሉት ሁለተኛው ነገር ጌታዎ ማን እንደሚሆን መምረጥ ይችላሉ። ለፓይለት የቀረበው ጥያቄ ኢየሱስን ምን ላድርገው? ኢየሱስን ምን ላድርገው? ያ በዓለም ውስጥ በጣም አስፈላጊ ጥያቄ ነው። ከኢየሱስ ጋር ምን ልታደርገው ነው? በእኛ ትውልድ ከኢየሱስ ክርስቶስ ማምለጥ አይችሉም። እሱ በሁሉም ቦታ ነው። በዓለም ሁሉ እንዲገቡ የሚጠይቅ የሰዎችን በሮች እያንኳኳ ነው። በሩን አልገፋም። ዝም ብሎ እጀታውን ገልብጦ ጌታ ኢየሱስ ሆይ ግባና ሕይወቴን ያዝ፣ ያበላሸሁት ነው። ደቀ መዛሙርቱ ባለፈው ምዕራፍ ሰዎች እኔ ማን እንደሆንኩ ይላሉ። እርሱ ጌታና ጌታ የእግዚአብሔር ልጅ ነው እና በሦስተኛ ደረጃ መድረሻውን መምረጥ ይችላሉ። ወደ ጥፋት የሚወስደው ደጅ ሰፊ፣ መንገዱም ትልቅ ነው። ወደ ሕይወት የሚወስደው ደጅ የጠበበ፣ መንገዱም የቀጠነ ነው። ግን የትኛውን መንገድ እንደምትሄድ ትመርጣለህ። ያንን ያንተ ምርጫ ነው። ያንተ ምርጫ ነው። ስለ እሱ ምን ልታደርግ ነው? በዚህ ምሽት ቃል ኪዳንህን ለክርስቶስ ማድረግና ለእርሱ አዎን ማለት ትችላለህ። ዛሬ በአንድ ቦታ በመስቀል ጦርነት ለኢየሱስ ክርስቶስ ቃል መግባታቸውን የሚናገሩ 3 ሰዎችን አግኝቻለሁ። ደና 3 ዛሬ ማታ በአጠቃላይ ዛሬ 4 ወይም 5 ያህሉ እና ወደ ምንም ነገር አይመለሱም። በክርስቶስ ያገኙትን ደስታና ሰላም እንዲሁም ይቅርታና የመሞላት ስሜትና ቅዱሳት መጽሐፍ በወጣትነትህ ኑ ይላል። እስክታረጅ ድረስ አትጠብቅ። ምክንያቱም አየህ እያደግክ በሄድክ ቁጥር ልብ እየጠነከረ ይሄዳል። ናም የእግዚአብሔር መንፈስ የሚናገርበት ጊዜ ይመጣል። ነገር ግን ልብህን ለመስማት በጣም ከባድ ነው። በጣርም ረጅም አድርገውታል። በሚችሉበት ጊዜ ይምጡ እና ብዙዎቻችሁ አዛውንቶች ዛሬ ማታ እዚህ ልትገኙ ትችላላችሁ። እግዚአብሔር እንኳን ተናግሯችሁ ከሆነ ኑ ወደ እግዚአብሔር መንግሥት የምትቀርቡበት የመጨረሻ ከዚህ ሊሆን ይችላል። ልብህን ከፍተህ ክርስቶስን አስገባ። ምን ማድረግ አለብኝ ትላለህ? በመጀመሪያ ከኃጢአትህ ንስሐ ግባ። ንስሐ የሚለው ቃል መለወጥ ማለት ነው። ሐሳብህን ቀይር፣ ኑሮህን ቀይር። ግን ያንን ማድረግ አይችሉም። ያንን ለማድረግ ምንም ኃይል የሎትም። በሕይወት ውስጥ አንዳንድ ነገሮች ስህተት እንደሆኑ የምታውቃቸው ተስፋ መቁረጥ የማትችላቸው ነገሮች ከፈቀድክለት እግዚአብሔር ይረዳሃል። ከዚያም ሁለተኛው ነገር በእምነት እሱን መቀበል አለብህ። አሁን እምነት የሚለው ቃል ቁርጠኝነት፣ ሙሉ ቁርጠኝነት ማለት ነው። ራሴን ሳልጠብቅ በክርስቶስ ሙሉ በሙሉ ራሴን እሰጠዋለሁ። እሱንና እርሱን ብቻ ለድነቴ ልታመን ነው እና እሱን ለመገናኘት ዝግጁ መሆኔን ማወቅ እፈልጋለሁ። የቤተ ክርስቲያን አባል ልትሆን ትችላለህ። የሰንበት ትምህርት ቤት መምህር ልትሆን ትችላለህ።
የቤተ ክርስቲያን አስተዳዳሪም ልትሆን ትችላለህ። ግን ከእግዚአብሔር ጋር የት እንደቆምክ አታውቅም። ባለፈው በዌስት ኮስት ክረምት አንድ ጳጳስ ነበር በአንድ የመስቀል ጦርነት ወደፊት የመጣና ወደ እሱ ሄጄ ጠየቅኩት። ጌታ ያልኩት ዛሬ ማታ ለምን መጣ? የቤተ ክርስቲያን ጳጳስ ነህ? እሱም አለ ሚስተር ግራሃም እኔ ኤጲስቆጶስ ነኝ እና መጽሐፍ ቅዱስን አንብቤያለሁ። ለብዙ ዓመታት ሃይማኖተኛ ነበርኩ። ነገር ግን አሁን ከሞትኩኝ ወደ መንግሥተ ሰማያት እንደምሄድ በልቤ ምንም ማረጋገጫ የለኝም። እርግጠኛ ለመሆን ዛሬ ማታ ወደፊት መጣሁ። ማረጋገጥ እፈልጋለሁ። ዛሬ ማታ እንድትመጣና እንድታረጋገጥ ልጠይቅ ነው። አሁን ክርስቶስን መከተል ቀላል አይደለም። እንድታሳስቱኝ አልፈልግም። ዋጋ አስከፍሎሃል። አንተ ራስህን ራስ ወዳድ ምኞቶቻችሁንና ሕልሞቻችሁን ሁሉ ከድሃ በእጁ አስገብተህ ጌታ ሆይ ፈቃድ ይሁን በል እና ከዚህ መስቀልን ለመውሰድ ፈቃደኛ መሆን አለቦት እና መስቀልን ለመውሰድ ቀላል አይደለም። የማስፈጸሚያ ቦታ በንግዶ ወይም በትምህርት ቤቶ ወይም እዚህ በፍርድ በምትጎበኙበት ወይም በምትኖሩበት ቦታ እና ምንም ይሁን ምንም ለክርስቶስ እንደቆምክ ለሁሉም ጎረቤቶችህና ጓደኞችህ አሳውቅ። መስቀሉን መሸከም ነው። ምክንያቱም ትሳለቃለህ። እንደ ቀድሞ ሳይሆን ይልቁን ያሾፍ ይሆናል። በሀገራችን ቢያንስ ስለ ክርስቶስ የቆሙትን ሰዎች ማክበር ጀምረዋል። ክርስቶስን ማገልገል ወደሚያስቸግርባቸው አንዳንድ ሀገሮች ሄጃለሁ። ወደማታስቧቸው ሀገሮች ሄጄ ነበር። እናም አንተ ታውቃለህ፣ በክርስቶስ ላይ ባለን እምነት ተሰደናል። ነገር ግን በአሜሪካ የምትፈትነን እና ክርስቶስን የምትጎትተን ነገር ሁሉ ስደታችን ተጋባን ማለት ነው። ክርስቶስን ከማዳላት ወይም መከራ የሌለበት ግማሽ መንገድ ክርስቲያን ከመሆን ክርስቶስንና መከራ መቀበል ይመረጣል። ዛሬ ማታ እንድትመጣና በመምጣት ክርስቶስን መከተል እፈልጋለሁ እንድትል ልጠይቅ ነው። ከእርሱ ጋር መራመድ እፈልጋለሁ። ባንዲራውን መከተል እፈልጋለሁ። እሱን ማገልገል እፈልጋለሁ። ኀጢአቴን ይቅር እንዲለኝና እኔ ከሞት ወደ መንግሥተ ሰማያት እንደሚሄድና ኀጢአቶቼ እንደሚሰረይ እርግጠኝነት እንዲሰጠኝ እፈልጋለሁ። እኔ አሁን ከመቀመጫችሁ እንድትነሱ በመቶዎች የሚቆጠሩና በመጀመሪያዎች 4 ምሽቶች ውስጥ ብዙ ሺህ ሰዎች ሲያደርጉ ያየነውን እንድታደርጉ ልጠይቆ ነው። ከመቀመጫ ተነስተ መጥተህ ከመድረክ ፊት እንድትቆም ልጠይቅ ነው እና እዚህ መጥተህ ለአፍታ ከቆምክ በኋላ አንድ ቃል ልነግርህ ነው። እናም ካንተ ጋር ጸልይ እና በክርስቲያናዊ ሕይወት ውስጥ እንዲረዳህ አንዳንድ ጽሑፎችን እሰጥሃለሁ። ሰዎች በአደባባይ እንዲቀርቡ ለምን ትጠይቃለህ ትላለህ? ምክንያቱም ኢየሱስ በአዲስ ኪዳን የጠራቸው ሰዎች ሁሉ በአደባባይ ተጠርተዋል። በሰዎች ፊት እኔን ልትመሰክሩኝ ባትወዱ በሰማያት ባለው በአባቴ ፊት አልመሰክርላችሁም። በአደባባይ ስለ መምጣት የሚያረጋጋና በሕይወቶ ላይ ማኅተም የሚያደርግ ነገር አለ። ዛሬ ማታ ወደፊት መጥተህ ያንን ቃል ኪዳን ግባ። በሕይወት ውስጥ ጥርጣሬ ካለህ እዚህ ከመሄዶ በፊት እርግጠኛ ይሁኑ። ምክንያቱም እንደዚህ አይነት ዕድል እንደገና ላይኖሮት ይችላል። ብዙ ጊዜ ተዘልፎ ልቡን የሚያደነድን በድንገት ይቆረጣል፣ መድኃኒትም የለውም። እርሶን እየጠበቁ ነበር። ከቆሙበት ቦታ ከመጡ 1 ደቂቃ ተኩል ያህል ይወስዳል። እዚህ ያው 1 ደቂቃ ያህል፣ ምናልባት 2 ደቂቃዎች ቀርተዋል። እነዚህ ብዙ መቶዎች ኢየሱስ ክርስቶስን ጌታና አዳኝ መሆኑን ለመቀበል ለዚህ ግብዣ ምላሽ ሲሰጡ ስታዩ አንተም አሁን በስክሪኑ ላይ ያለውን ስልክ ቁጥር በመደወል ተመሳሳይ ቃል ኪዳን ማድረግ ትችላለህ። አማካሪዎች ከእርሶ ጋር ለመነጋገር እየጠበቁ ናቸው። ስለዚህ ያንን ጥሪ አሁን ያድርጉ። About a minute, maybe 2 minutes to come. You that are watching by television, you can see that here. በዚህ ቴሌቪዥን የምትመለከቱትን ላውደርዴል ፍሎሪዳ ያንን ቃል ኪዳን ለኢየሱስ ክርስቶስ ለማድረግ በመቶዎች የሚቆጠሩ ሰዎች እየመጡ ነው። አሁን ባሉበት ቦታ
ተመሳሳይ ቁርጠኝነት ማድረግ ይችላሉ። እና ከፈለክ ስልኩን አንሳና ያንን ቁጥር በስክሪኑ ላይ ጥራ እና ሥራ የበዛበት ሲግናል ካገኙ ምሽቱን ሁሉ እዚያ ያገኛሉ። መደወለውን ይቀጥሉ። ላውደርዴል ፍሎሪዳ። እግዚአብሔር ይባርክና ግጠኛ ሁን። በሚቀጥለው እሁድ ወደ ቤተ ክርስቲያን ሂድ።